የኮንዶሚኒየም ቤት ተረካቢዎች ላይ ወቅቱን ያማከለ አዲስ የዋጋ ተመን ይፋ ሆነ። የደቡብ አፍሪካ መንግስት ከፍተኛ ቁጥር ያላቸውን ስደተኞች ከሀገሩ አስወጣ። የዓለም ባንክ በኢትዮጵያ ላይ አዲስ ማዕቀፍ ይፋ አድርጓል። ከውጪ የሚገቡ የምግብ አይነቶች ላይ አዲስ ምርመራ ወጣ። ኢራን በጎረቤት ባህረ ሰላጤ ሀገራት ላይ የምትፈጸመው ጥቃት ከፍተኛ ስጋት ፈጥሯል። ሰላም ጤና ይስጥልኝ። የተከበራችሁ የመረጃ ሊንክ ቤተሰቦች አብራችሁን ስትቆዩ ዝርዝር ትንታኔውን የምትሰሙት ይሆናል። ቆጣቢዎችን የምንለው ወቅቱን የጠበቀ ምክንያታዊ የሆነ ዋጋ መክፈል ግድ ነው የሚሆነው። የዛሬ 20 ዓመት በነበረ ዋጋ ቤት ማስተላለፍ አንችልም። የጋራ መኖሪያ ቤቶችም የተወሰነ የዋጋ ማሻሻያዎች ያደርገናል። አሁን እየተላለፉትን መሬት በነፃ ነው የሚቀርበው። ያው የጋራ ሀብት ስለሆነ መጥቀስ ያስፈልጋል። መንገድ በከተማው በጀት ነው የምንሰራው። ፍሳሽ በከተማው በጀት ነው የምንሰራው። ውሃ በከተማው በጀት ነው። መብራት በከተማው በጀት ነው። ቤቱ ጋር እስከሚገባ ድረስ ያለው እንደ ቀድሞ አይነት ዋጋ እናስተላልፋለን ካል ነፃ ብናደርግ ነው የሚሻለው። ምክንያቱም እስካሁን ድረስ ያስተላለፍናቸው መኖሪያ ቤቶች ከ67 እጅ ያላነሰው ድጎማ ነው። እያንዳንዱ ሂሳብ ሲሰራ ወደ 67 እጁ ድጎማ ነው። ስለዚህ አሁንም አፎርደብል እንዲሆን ጥረት እናደርጋለን። ነገር ግን ደግሞ ቁጠባን የጨመረ ቅድሚያ ተጠቃሚ እንደሚሆን ማየቱ እና ሊታሰብበት እንደሚገባ ማስታወስ እንወዳለን። የጋራ መኖሪያ ቤቶች ረጅም ዘመን ተመዝግበው ቤት እስካሁን እየተጠባበቁ ያሉ እኛም እውነት ነው በጣም ያሳስበናል። አንዱ ይሄ ከተማ የወረሰው ዕዳ ነው። እውነቱን ለመናገር በጣም ከፍተኛ ጫናን የፈጠረብን። በአንዱ በኩል ቀድሞው የተገነቡት ቤቶች በትክክል ዕዳቸው ሳይከፈል በድምሩ ወደ 99 ቢሊዮን ብር ከነወለዱ የመጣ ዕዳ ነው ስንገፋ የቆየ ነው። ከዛ ላይ ነው 62 ቢሊዮን የከፈል ነው። ይሄ 62 ቢሊዮን ቤት ቢገነባበት ኖሮ 98,000 ቤቶች ያክል ስናስተላልፍ የተከፈለ ቅድመ ክፍያ በእርግጥ እዚህ ውስጥ የተካተተ ነው። የተወሰኑ ሱቆችን በጨረታ ይሸጥናቸው እነሱም አንድ ግብአት ሆነውናል። ከዛ ውጪ ተገንብተው ጭምር እኮ ገንዘብ ሳይከፈልባቸው የተላለፉ ከማን እንደሚጠየቁ ለማወቅ አስቸጋሪ የሆኑ ሳይገነቡ ተገነቡ ተብለው የተከፈለባቸው ወደ ሁሉ እዚህ ከተማ አስተዳደር እየከፈለ ነው። የአዲስ አበባ ከተማ አስተዳደር የኮንዶሚኒየም ቤቶች የዛሬ 20 ዓመት በነበረው የዋጋ ተመን ማስረከብ በፍጹም እንደማይቻል በይፋ አስታውቋል። ለመንግስት ውሳኔ እንደ ዋና ምክንያት የቀረበው የብር መግዛት አቅም በከፍተኛ ሁኔታ መውረድና መመንመን ነው። አስተዳደሩ እንዳብራራው አሁን ድረስ በቤቶቹ ግንባታ ምክንያት 37 ቢሊዮን ብር የሚጠጋ ዕዳ በቀሪነት ይገኛል። መንግስት ለባለ ዕድለኞቹ 67% የሚሆነውን ወጪ በድጎማ እየሸፈነ መሆኑን እየገለጸ ሲሆን ተረካቢዎች ግን አሁን ያለውን ወቅታዊ የገበያና ኢኮኖሚ ሁኔታ ያገናዘበ ተጨማሪ ክፍያ መክፈል እንደሚኖርባቸው አስገንዝቧል። ይህ የመንግስት አዲስ አቋም በቤት ፈላጊዎች ዘንድ ከፍተኛ ቅሬታና ትችትን እያስነሳ ይገኛል። ዜጎች ላለፉት 10 እና 20 ዓመታት ኑሯቸውን አጣበው መንግስት ያስቀመጠውን መስፈርት አሟልተው ሲቆጥቡ ቆይተው አሁን ቤቱ ሲደርስ የድሮ ዋጋ ቀረ፣ ወቅታዊ ክፍያ ክፈሉ መባሉ የዜጎችን እምነትና የዓመታት ልፋት የሚያናጋ ነው። የግንባታ መዘግየትና የብር መመንመን የመንግስት አፈጻጸም ድክመት እንጂ የቆጣቢ ጥፋት አይደለም። የዓመታት መዘግየት ያመጣው የዋጋ ንረት ጫና ሙሉ በሙሉ ወደ ዜጎች ማዞር አግባብነት የሌለው አሰራር ነው በሚል ይተቻል። መንግስት 67% ደጉም ያለው ቢልም አሁን ባለው የኑሮ ውድነት ላይ ቆጣቢዎች ወቅቱን ያገናዘበ የተባለው ተጨማሪ ክፍያ የመክፈል አቅም ስለሌላቸው በርካታ ዝቅተኛ ገቢ ያላቸው ዜጎች እድላቸውን አጥተው ቤታቸውን ለሀብታሞች ለመሸጥ ወይም ደግሞ ለመተው ሊገደዱ ይችላሉ የሚል ከፍተኛ ስጋት ፈጥሯል። እንደ መንገድ፣ መብራትና ውሃ ያሉ መሰረታዊ ልማቶች በከተማ አስተዳደር በጀት መሰራትና መሸፈን ያለባቸው እንጂ አሁን እንደተደረገው እንደ ቀድሞ ሳይሆን ከካሬ ነፃ ነው እየተባለ በነዋሪው ላይ በተዘዋዋሪ ወጪ መጫን የለበትም። እንደ ከዚህ ቀደሙ የባንክ ብድር አግኝቶ መክፈል የሚቻልበት አሰራር ቢመቻች ኖሮ ለተረካቢዎች እጅግ የተሻለና ጫናውን የሚቀንስ በነበረበት ሁኔታ የተባለው ማስተካከያ በየፈረጁ ሳይስተካከሉ ሙሉ ክፍያ መጠየቅ ዜጎችን አጣብቂኝ ውስጥ የሚከት ነው። የኢትዮጵያ ምግብና መድኃኒት ባለስልጣን በአብዛኛው የህብረተሰብ ክፍል ጥቅም ላይ የሚውሉ 44 ከውጭ የሚገቡ የምግብ አይነቶች ላይ አስገዳጅ የጥራትና የደህንነት ምርመራ እንዲደረግ መወሰኑንና ዝርዝራቸውን ይፋ ማድረጉን አስታውቋል። ባለስልጣኑ ምርቶቹ ወደ ሀገር ውስጥ በሚገቡበት ወቅት ናሙና ተወስዶ የሚመረመርበትን የቴክኒክ አሰራር መመሪያ ከሐምሌ 1 ቀን 2018 ጀምሮ አውጥቷል። ጥራታቸውና ደህንነታቸውን ያልተጠበቁ የምግብ ምርቶች ወደ ሀገር ውስጥ ገብተው ገበያ ላይ እንዳይሰራጩ መከላከል ከፍተኛ የደህንነትና የጥራት ስጋት
ያለባቸው ምግቦች ናሙና በመውሰድ በላቦራቶሪ መፈተሽ፣ እንደ መመሪያው ከሆነ የተመረጡት የምግብ አይነቶች እንዳስፈላጊነታቸው በየ6 ወሩ ወይም በአመት አንድ ጊዜ የምርመራ ሽፋን ያገኛሉ። በአንድ አመት ጊዜ ውስጥ ምርመራ የሚደረግባቸው ምርቶች ሩዝ፣ ቲማቲም፣ ድልህ፣ ስኳር፣ ምስር፣ ፓስታ፣ ማካሮኒ፣ እርሾ፣ የዱቄት ወተት፣ ቂቤ፣ የታሸገ ተፈጥሯዊ ማር፣ የወይራ ዘይትና ሌሎችም ናቸው። በ6 ወራት ውስጥ ምርመራ የሚደረግባቸው ምርቶች ደግሞ የአትክልት ቂቤ፣ ጨው፣ የህፃናት ፈሳሽ ወተት፣ ጁስ፣ ብስኩት፣ ሻይ ቅጠል፣ የታሸጉ የህፃናት ምግቦች፣ ማዮኒዝ፣ ቸኮሌት፣ ኦቾሎኒ፣ ቂቤ፣ ካቻፕና የዱቄት መጠጦች ይገኙበታል። ምርቶቹ በህብረተሰብ ዘንድ በስፋት ጥቅም ላይ የሚውሉ መሆናቸውን በቀላሉ የመበላሸት እድላቸው ከፍተኛ መሆኑን እንዲሁም ለህፃናትና ለተጋላጭ ወገኖች የሚሆኑ ጠቃሚ ንጥረ ነገሮች፣ ቫይታሚን፣ ማዕድናት የያዙ መሆናቸውን ጠቅሷል። የጥራት ምርመራ ክፍያው ሙሉ በሙሉ በአስመጪዎች የሚሸፈን ይሆናል። ምርመራው በሀገር ውስጥ ማከናወን ካልተቻለ አስመጪው በዓለም አቀፍ ደረጃ እውቅና ባለው በሶስተኛ ወገን ላቦራቶሪ የተመረመረና ተቀባይነት ያለው የምስክር ወረቀት ማቅረብ ይኖርበታል። ከተዘረዘሩት 44 የምግብ አይነቶች ውጪ ቢሆኑም እንኳን በማንኛውም ጊዜ በህብረተሰብ ጤና ላይ አደጋ ያመጣሉ ተብሎ ሲጠረጠር ተቆጣጣሪው አካል ናሙና ወስዶ በፈጣን መሳሪያዎች ሊመረምር እንደሚችል በመመሪያው ተደንግጓል። ኢራን በባህረ ሰላጤው ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችን፣ ወታደራዊ ንብረቶች ላይ መጠነ ሰፊ ጥቃት ሰንዝራለች። የኢራን እስላማዊ አብዮታዊ ጥበቃ ኃይል ባወጣው መግለጫ የወሰደው እርምጃ የአይን ለአይን ያጸፋ ዘገባ አካል አድርጎታል። የአሜሪካ ባህር ኃይል 5ኛ ፍሊት ዋና መስሪያ ቤት በሚገኝበት ባህሬን የድሮን እዝ ማዕከልና የሄሊኮፕተር ጥገና ቦታዎች ላይ ጥቃት መፈጸሙን ኢራን ገልጻለች። በኩዌት የሚገኘው የአሊ አልሳሊም የአየር ኃይል ጦር ሰፈርን ጨምሮ የአሜሪካ ፓትሪዮት ሚሳይል መከላከያ ዘዴዎችንና የነዳጅ ማጠራቀሚያዎችን ማውደሟን የኢራን መገናኛ ብዙሃን ዘግቧል። በዮርዳኖስ የሚገኝ የፕሪንስ ሐሰን አየር ጦር ሰፈርንና በድሮንና በሚሳይል በመምታት የነዳጅና የጥይት መጋዘኖችን ማቃጠሏን ገልጻለች። ይህ የኢራን ከፍተኛ የአጸፋ እርምጃ የመጣው አሜሪካ ቀደም ሲል በኢራን ወታደራዊ ይዞታዎች ላይ ያደረሰችው ተደጋጋሚ የአየር ጥቃት ተከትሎ ነው። በአሁኑ ወቅት በዓለም አቀፍ የነዳጅ ትራንዚት መተላለፊያ በሆነው በሆርሙዝ ወሽመጥ ላይ በአሜሪካና በኢራን መካከል ያለው ወታደራዊ ፍጥጫና አለመግባባት እጅግ ወደ ከረረ ደረጃ ላይ ደርሷል። ይህ የሁለቱ ሀገራት ፍጥጫ ቀጠናውን ወደማይወጣበት የእርስ በርስ እልቂት የሚከትና የዓለምን ኢኮኖሚ አደጋ ላይ የሚጥል በመሆኑ ሊነቀፍ የሚገባ ነው። ኢራን ከአሜሪካ ጋር ያላትን ሂሳብ ለማጣራት በጎረቤት ባህረ ሰላጤ ሀገራት ባህሬን፣ ኩዌት፣ ዮርዳኖስ ላይ ሚሳይል መተኮሷ ጦርነቱ ምንም ጥፋት የሌለባቸውና ሰላም የሚሹ አገራት ጓሮ ድረስ በመውሰድ ንጹሃንን ለከፍተኛ አደጋ ያጋለጠ ኃላፊነት የጎደለው ድርጊት ነው። የአሜሪካ የማዳከም ጥቃትና የኢራን የአይን ለአይን አጸፋዊ ምላሽ ቀጠናውን ወደ ማያልቅ የጦርነት አዙሪት ውስጥ እየከተተው ነው። አንዳቸውም ወገኖች ለዲፕሎማሲያዊ ንግግር ቦታ አለመስጠታቸውና ወታደራዊ ጡንቻ ብቻ አማራጭ ማድረጋቸው ከፍተኛ የፖለቲካ እውርነት ነው። የሆርሙዝ ወሽመጥን የመቆጣጠር ፍላጎት የዓለምን የነዳጅና የንግድ ፍሰት በማስተጓጎል ደሃ ሀገራት ላይ የዋጋ ንረትና የኢኮኖሚ ቀውስ ያስከትላል። ሁለቱም ሀያላት የዓለምን ማህበረሰብ መሰረታዊ ፍላጎት እንደ ፖለቲካዊ ቁማር መጠቀማቸው ሊወገዝ የሚገባ መራር እውነታ ነው። የዓለም ባንክ ከ2027 እስከ 2036 ለቀጣዮቹ 10 ዓመታት በኢትዮጵያ ለሚያከናውናቸው ድጋፎችና ፕሮጀክቶች የሚሆን አዲስ የአጋርነት ማዕቀፍ ይፋ አድርጓል። ባንኩ ባዘጋጀው አዲስ የስትራቴጂ ሰነድ ላይ ሙሉ በሙሉ የፖሊሲ ለውጥ ማድረጉን ያሳየ ሲሆን ዋና ትኩረቱንም ከግዙፉ መሰረተ ልማቶች ወደ ሰው ኃይል ልማት አዙሯል። በዚህ መሰረት የስትራቴጂው ዋነኛ ማዕከል በየዓመቱ ወደ ስራው ዓለም የሚቀላቀሉትን ወደ 2 ሚሊዮን ገደማ የሚሆኑ ወጣቶች የስራ ዕድል ፈጠራ ላይ ማተኮር ሆኗል። ባንኩ ቀደም ሲል ቅድሚያ ይሰጣቸው የነበሩ በርካታ ትልልቅና በመንግስት የሚመሩ ፕሮጀክቶች ሙሉ በሙሉ ከዕቅዱ ውጭ አድርጓል። እነዚህም አዳዲስ ግዙፍ የኃይል ማመንጫዎች መገንባት ከዕቅዱ ያወጣ ሲሆን ምክንያቱ ደግሞ ኢትዮጵያ ባለፉት ዓመታት ባደረገችው ከፍተኛ ኢንቨስትመንት በአሁኑ ወቅት በቂ የኤሌክትሪክ ማመንጨት አቅም ላይ በመድረሷ ነው። ይህ ዘርፍ ሙሉ በሙሉ እንዲሰረዝ የተደረገው የጸጥታ፣ የደህንነት ስጋትና የመሰረተ ልማት እጥረት በከፍተኛ ሁኔታ በመሻሻል እስኪተካ ድረስ ነው። በከተሞች ውስጥ የሚገነቡ ዋና ዋና የአስፋልት መንገዶች ግንባታ ድጋፍ እንዲቆም ተደርጓል። ባንኩ ግዙፍ የከተማን የኃይል ማመንጫ ፕሮጀክቶች ቢሰርዝም ድጋፉን ወደ ሌሎች መሰረታዊና መዋቅራዊ ለውጦች አዙሯል። የከተማ አውራ ጎዳናዎች ግንባታ ቀርቶ ትኩረቱ ወደ ገጠር መንገዶች ዞሯል። ይህ አርሶ አደሩ ምርቱን በቀላሉ ወደ ገበያ እንዳያቀርብ ለማገዝ ታስቦ ነው። የአዲስ ኃይል ከመፍጠር ይልቅ የነበረውን የኤሌክትሪክ መስመር ዝርጋታ ማስተካከል፣ የኃይል መቆራረጥን መቀነስና በሚሊዮኖች ለሚቆጠር ሕዝብ አስተማማኝ ኤሌክትሪክ ተደራሽነት መፍጠር ላይ ነው ያተኮረው። የጉምሩክ አሰራርን በማዘመን የውጭ ንግድ ወጪን እጅጉ መቀነስ ሌላው የስትራቴጂ አካል ነው። የኢትዮጵያ መንግስት ላለፉት ዓመታት ለከተማ ውበት፣ ለአውራ ጎዳናዎችና ለትላልቅ ፕሮጀክቶች ከፍተኛ ትኩረትና በጀት ሲሰጥ ቆይቷል። የዓለም ባንክ እነዚህን ፕሮጀክቶች ሙሉ በሙሉ ከዕቅድ ውጪ ማድረጉ ዓለም አቀፍ አበዳሪዎች ከመንግስት የትርኢት ልማት ይልቅ ወደ መሬት ወራጅና ማህበራዊ ቀውስን ወደሚቀንሱ ጉዳዮች መዞራቸውን ያሳያል። የቱሪዝም ዘርፉ የጸጥታ ሁኔታ እስኪሻሻል በሚል ከዕቅድ መውጣቱ በሀገሪቱ ያለው አለመረጋጋትና ግጭት በኢኮኖሚውና በውጭ እርዳታ ላይ እያሳደረ ያለው መራር ተጽዕኖ በግልጽ ያሳያል። የጸጥታ ማጣት ሀገርን ከዓለም አቀፍ ድጋፍ እንዴት እንደሚያገል ትልቅ ማሳያ ነው። ባንኩ በየዓመቱ ወደ ስራ የሚገባው 2 ሚሊዮን ወጣት ማዕከል
ማድረጉ ብልህነት ነው። ምክንያቱም መንግስት ህንፃና አስፋልት ላይ ብቻ በሚያተኩሩበት፣ ወጣቱ ግን ስራ አጥ በሆነበት ሀገር ውስጥ ያለው ማህበራዊ ቀውስ የቆመ የፖለቲካ ፈንጂ በመሆኑ ባንኩ ቅድሚያ የሚሰጠው ጉዳይ በትክክል መርጧል። አገሪቱ በቂ የማመንጨት አቅም አላት ተብሎ አዳዲስ ፕሮጀክቶች መታገዳቸው ተገቢ ቢሆንም አሁንም በዋና ዋና ከተሞች ሳይቀር የኃይል መቆራረጡ ከፍተኛ ነው። ባንኩ ትኩረቱን አዳዲስ ግድቦችን ከመስራት ይልቅ ኤሌክትሪክ መስመሮችን ወደ ማስተካከያ ማዞሩ ለሀገሪቱ አፋጣኝ መፍትሄ የሚሰጥ ተግባራዊ እርምጃ ነው። የደቡብ አፍሪካ መንግስት የስደተኞች አስተዳደር ላይ ዘመቻ መክፈቱን ተከትሎ በ5 ሳምንታት ውስጥ ብቻ ከ53000 በላይ የውጭ ዜጎችን ከሀገር ማባረሩን ወይም እንዲወጡ ማድረጉን አስታውቋል። በትክክለኛው ቁጥር 53499 የውጭ ዜጎች ወደ ሀገራቸው እንዲመለሱ ተደርጓል። አብዛኞቹ ስደተኞች ከማላዊ፣ ከዚምባብዌ እና ከሞዛምቢክ የመጡ ሲሆን ባለስልጣናቱ ቁጥሩ ከዚህ በላይም ሊጨምር እንደሚችል ገልጸዋል። ይህ እርምጃ የተወሰደው በደቡብ አፍሪካ ለተከታታይ ሳምንታዊ ጸረ ስደተኛ ሰልፎች፣ አለመረጋጋት፣ ማሸበርና ዘረፋዎች ከተፈጸሙ በኋላ ነው። ዘመቻው ህገወጥ ስደተኞችን ያለመ ቢሆንም ህጋዊ የመኖሪያ ፈቃድ ያላቸውንም ጭምር እያሰጋ ይገኛል። በአገሪቱ ያሉ ተቃዋሚዎች በደቡብ አፍሪካ ለተፈጠረው ከፍተኛ የስራ አጥነት ቁጥር፣ ለወንጀል መስፋፋትና ለህዝብ አገልግሎቶች መዳከም ስደተኞችን ተጠያቂ ያደርጋሉ። በጥብቅ ቁጥጥር እንዲወጡም ይፈልጋሉ። ተቃዋሚዎች ህገወጥ ስደተኞች እስከ ሰኔ 23 ቀን 2018 ዓ.ም ድረስ አገሪቱን ለቀው እንዲወጡ ያስቀመጡት ቀነ ገደብ ያስፈራቸው የጋና፣ ናይጄሪያ፣ ኡጋንዳና ኬንያ ዜጎች ጥቃትን በመፍራት በፈቃደኝነት በከፍተኛ ፍጥነት አገሪቱን ለቀው ወጥተዋል። የመንግስታቱ ድርጅት የደቡብ አፍሪካ መንግስት ያሉባትን ማህበራዊና ኢኮኖሚያዊ ችግሮች ለመሸፈን ስደተኞችን እንደ ማላከኪያ እንዳይጠቀም አስጠንቅቋል። የሀገሪቱ የፍትህና የህገ መንግስት ልማት ሚኒስቴር እንዳስታወቁት ዘመቻው የሰብአዊ መብት በጠበቀ መልኩ መደበኛ ፍልሰት እንዲኖር ለማድረግ የታለመ ነው። በሌላ በኩል ፕሬዚዳንት ሲሪል ራማፎሳ የህዝቡን ስጋት ቢረዱም ዜጎች ህግን በገዛ እጃቸው እንዳይተገብሩ፣ ስደተኞች ላይ ጥቃት እንዳይፈጽሙ አውግዘዋል። ይህ የቢቢሲ ዘገባ በደቡብ አፍሪካ ውስጥ ስር የሰደደው የፖለቲካ የኢኮኖሚ ቀውስ መዋቅራዊ እውነታ በግልጽ ያሳያል። የተባበሩት መንግስታት ድርጅት እንዳለው ደቡብ አፍሪካ ያለባትን ከፍተኛ የስራ አጥነት፣ የወንጀል መጠንና የአገልግሎት አሰጣጥ እጥረት ራሷ መፍታት ሲገባ ችግሩን በስደተኞች ላይ ማላከኳ የመንግስት ደካማነት ያሳያል። ስደተኞችን ማባረር የሀገሪቱን የውስጥ ደህንነት ስራ አጥነት በታምር አይቀንሰውም። ተቃዋሚ ቡድኖች የራሳቸው የጊዜ ገደብ እየሰጡ ሰዎችን እያስፈራሩና እያሸበሩ አገር እንዲለቁ ሲያደርጉ መንግስት አስቀድሞ አለመክታቱ መንግስታዊ መዋቅሩ በተቃዋሚዎች በቪጂላንቴ የጎዳና ላይ ፍርድ ሰጪ ቡድኖች መዋጡን ያሳያል። ሚኒስቴሯ ሰብአዊ መብትን በጠበቀ መልኩ እያባረርን ነው ቢሉም በሜዳ ላይ ያለው እውነታ ግን ስደተኞች ንብረታቸው እየተዘረፈ እያመለጡና ተሸብረው እንዲወጡ መደረጉ የመንግስትን መግለጫና የተግባር መጣረስ ያሳያል። ለዕለቱ የነበረን ዜናዎች እነዚህ ነበሩ። በየዕለቱ ትኩስ ዜናዎች እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ